በዚህ ቪዲዮ አእምሯችሁን እንዴት ወደ ሀብት መግነጢስነት እንደምትቀይሩትና ገንዘብን ወይም በረከትን በራሱ ጊዜ ወደ እናንተ የሚስበውን የአንጎላችሁን ሞገድ እንዴት መቆጣጠርና ማዘዝ እንደምትችሉ በግልጽ እናያለን። ይህንን ጥበብ በቀላሉ መላበስ የሚያስችሉ ከዕለት ተዕለት ሕይወታችን ጋር በተያያዘ ማድረግ የሚገባንን 10 እጅግ ወሳኝ ጥበቦችንም በደንብ እናያለን። የሰው ልጅ አንጎል ተራ የሥጋ ወይም የስብ ክምችት ሳይሆን በየሰከንዱ የኤሌክትሪክ ሞገዶችን ወደ ዩኒቨርስ የሚረጭ ልክ እንደ ዘመናዊ ትራንስሚተር ነው። ድህነትም ሆነ ሀብት መጀመሪያ የሚፈጠሩት በአንጎላችሁ ውስጥ በሚመላለሱት የሞገድ አይነቶች ላይ ነው። ይህንን ሞገድ ማስተካከል ማለት የሕይወታችሁን የሬዲዮ ጣቢያ ከድህነት ዜና ወደ ሀብት ሙዚቃ እንደመቀየር ማለት ነው። አብዛኛው የሰው ልጅ ዕለታዊ ሕይወቱን የሚያሳልፈው በቤታ ሞገድ ውስጥ ነው። ይህ ሞገድ ለሎጂክ፣ ለሂሳብ ስሌትና ለህልውና ትግል አስፈላጊ ቢሆንም በከፍተኛ ደረጃ ሲሆን ግን የጭንቀት፣ የፍርሃትና የውጥረት ምንጭ ይሆናል። ድህነት የሚመገበው ከዚህ ከፍተኛ የቤታ ሞገድ ነው። ዕዳዬን እንዴት እከፍላለሁ? ነገ ምን እበላለሁ? ገንዘብ የለኝም በሚሉና በመሳሰሉት ውጥረቶች ስትጨነቁ አንጎላችሁ የሚረጨው ሞገድ እጅግ ፈጣንና የተዘበራረቀ ይሆናል። ይህ የንዝረት ሁኔታ የአእምሮአችሁን የፈጠራ በር ይዘጋዋል። በዚህም ምክንያት በዙሪያችሁ ያሉትን የሀብት ዕድሎች ማየት እንዳትችሉ ያደርጋችኋል። ከፍተኛ የቤታ ሞገድ ብዙ ነገሮችን የመቆለፍ ወይም ሎክ የማድረግ ኃይል አለው። በዚህ ንዝረት ውስጥ ሆናችሁ የምታደርጓቸው ጥረቶች ሁሉ ከድህነት ወይም ከጦት የሚመነጩ በመሆናቸው ውጤታቸውም ድካምና መራቆት ብቻ ነው። ድህነት የአንጎላችሁ ሞገድ በዚህ የጭንቀት ድግግሞሽ ላይ መቆሙ አንዱ ማሳያ ነው። ስለዚህ ገንዘብን ለመሳብ የመጀመሪያው እርምጃ አእምሯችሁን ከዚህ የውጥረት ሞገድ አውጥታችሁ ወደ ረቂቁና ወደ ሰላማዊ ንዝረት ማውረድ ይገባል። ታዲያ ከፍተኛ የቤታ ሞገድን ለመስበር ጥልቅ ትንፋሽ ወይም ዲፕ ብሪዚንግ መውሰድና ንቁ ትኩረት ወይም ማይንድፉልነስ እጅግ ወሳኝ ነገሮች ናቸው። ጭንቀት ሲወጥራችሁ ለ5 ደቂቃ አይናችሁን ጨፍናችሁ አየር ባፍንጫችሁ አስገብታችሁ በረጅሙ ባፋችሁ አስወጡ። ይህ ተግባር አንጎላችሁ የህልውና አደጋ ወይም ሰርቫይቫል ትሪት ላይ እንዳልሆነ መልእክት ይልክለታል። በዚህም ምክንያት የሞገድ ፍጥነት ይቀንሳል። በተጨማሪም ስለ ችግሩ ከማሰብ ይልቅ አሁን በዚህ ሰዓት ሰላም ነኝ የሚለውን ሐሳብ ደጋግማችሁ ለራሳችሁ ንገሩ። ያኔ ሞገዱ ወይም ውጥረቱ ሲረጋጋ ይሰማችኋል። መፍትሄውም በራሱ ብቅ ማለት ይጀምራል። የአልፋ ሞገድ አንጎላችሁ ዘና ባለበት ነገር ግን ንቁ በሆነበት ሰዓት የሚፈጠር ንዝረት ነው። ይህ ሞገድ በንቃት ህሊናችሁና በጥልቁ ህሊናችሁ ወይም ሰብኮንሺየስ ማይንድ መካከል ያለ ድልድይ ነው። ገንዘብን የሚስቡ ድንቅ ሐሳቦች፣ የንግድ መፍትሄዎችና የሀብት ዕድሎች የሚታዩአችሁ አንጎላችሁ በዚህ ሞገድ ላይ ሲሆን ብቻ ነው። ድሆች ሁልጊዜ በግርግርና በውጥረት ውስጥ ስላሉ ይህን ድልድይ አያገኙትም። ባለሀብቶች ግን ሆን ብሎ አንጎላቸውን ወደ አልፋ ሞገድ በመውሰድ የገንዘብ መግቢያ በራቸውን ወለል አድርገው ይከፍቱታል። አንጎላችሁ በአልፋ ሞገድ ላይ ሲሆን አጋጣሚዎች የሚልኩላችሁን የተለያዩ የሀብት ምልክቶች የማየት አቅሙ ይጨምራል። በዚህ ደረጃ ላይ ስትሆኑ ዕድለኛ የሆናችሁ ይመስላችኋል። ነገር ግን እውነታው የዕድል ጉዳይ አይደለም። የተለያዩና ያልጠበቃችኋቸውን የሀብት በሮች ማየት የምትጀምሩት ወደ ትክክለኛው የሀብት ጣቢያ ራሳችሁን ስላስተካከላችሁ ነው። አልፋ ሞገድ ገንዘብን ወደ ሕይወታችሁ የሚጋብዝ ወርቃማው ማግኔት ነው። እናም አንጎላችሁን ወደ አልፋ ሞገድ ለመውሰድ በቀን 2 ጊዜ ማለትም ጠዋት ገና ስትነሱና ማታ ልተኙ ስትሉ ጸጥታን ተለማመዱ። በዚህ ወቅት አእምሯችሁ በተፈጥሮ ወደ አልፋ ይወርዳል። በዚህ ሰዓት ገንዘብ የለኝም ብላችሁ አትጨነቁ። ይልቁንም የፈለኩት ሀብት ቀስ እያለ ወደ እኔ እየመጣ ነው ብላችሁ በዓይነ ህሊናችሁ ተመልከቱ ወይም ቪዥዋላይዝ አድርጉ። ለስላሳ ሙዚቃ ማዳመጥ ወይም በተፈጥሮ ውስጥ መራመድ አንጎላችሁን በፍጥነት ወደ አልፋ ሞገድ ይወስደዋል። ይህም ገንዘብን የመሳብ አቅማችሁን በብዙ ጥፍ ይጨምረዋል። የቴታ ሞገድ የሚፈጠረው አንጎላችሁ እጅግ ጥልቅ በሆነ የሰላም ክልል ውስጥ ሲገባ፣ በተለይም ልክ እንቅልፍ ሊወስዳችሁ ሲል
ወይም ገና ከእንቅልፍ ስትነቁ ባለው የከፊል ንቃት ሁኔታ ላይ ነው። ይህ ሞገድ የጥልቁ ህሊናችሁ ወይም የሰብኮንሺየስ ማይንድ በር በሰፊው የሚከፈትበት ሰዓት ነው። ብዙ ሰዎች ድሃ ሆነው የሚቀሩት በዚህ ወሳኝ ሰዓት ሁሌም አእምሯቸውን በጭንቀት ስለሚሞሉት ነው። የቴታ ሞገድ የሐሳብ ዘር የሚዘራበት ለም መሬት ማለት ነው። አንጎላችሁ በዚህ ሰዓት የምታስቡትን ማንኛውንም ነገር እንደ እውነት ተቀብሎ በሕይወታችሁ ውስጥ ማሳየት ወይም ማኒፌስት ማድረግ ይጀምራል። ገንዘብን ለመሳብ በዚህ የቴታ ሞገድ ወቅት ስለ ድህነት ማውራትም ሆነ ማሰብ ጨርሶ ማቆም አለባችሁ። በጥልቁ ህሊናችሁ እኔ ድሃ ነኝ ወይም ሀብታም ልሆን አልችልም የሚል የቆየ ፕሮግራም ካለ የፈለገውን ያህል ብትለፉ ውጤቱ ድካም ብቻ ይሆናል። ምክንያቱም ውስጥ ህሊናችሁ ከንቃተ ህሊናችሁ ይልቅ በብዙ ጥፍ ኃይለኛ ስለሆነ ያን የድህነት ሐሳብ ወደ ገሃዱ ዓለም ለማምጣት በፍጹም አይቸገርም። ስለዚህ የቴታ ሞገድን በመጠቀም አሮጌውን የድህነት ፕሮግራም በሀብት ፕሮግራም መተካት አለባችሁ። ይህንን ለማድረግ ታዲያ መፍትሄው ሁልጊዜ ማታ ልክ እንቅልፍ ሊወስዳችሁ ሲል አእምሯችሁ በቴታ ሞገድ ውስጥ በነበረበት ሰዓት ስለምትፈልጉት ሀብትና ስኬት እጅግ በጣም ግልጽ የሆነ ምስል በጭንቅላታችሁ ውስጥ ሳሉ። ገንዘብ ወደ እኔ እየመጣ ነው ወይም እኔ ሀብት መግነጢስ ነኝ የሚሉ አጫጭርና አዎንታዊ አባባሎችን ወይም አፊርሜሽንስ ደጋግማችሁ ንገሩ። በዚህ ሰዓት የምትዘሩት ሐሳብ በቀጥታ ወደ ውስጥ ህሊናችሁ ይገባል። ከዚያም አእምሯችሁ ያን ሀብት ለማግኘት የሚያስችሉ ድንቅ መንገዶችንና እድሎችን በራሱ ጊዜ መፈለግ ይጀምራል። የዴልታ ሞገድ አንጎላችሁ ጥልቅ እንቅልፍ ውስጥ በሚሆንበት ጊዜ የሚፈጠር እጅግ ዝግተኛ የተረጋጋ ሞገድ ነው። ይህ ሞገድ ለሰውነት መታደስና ለኃይል መመለስ ወሳኝ ነው። ብዙዎቻችሁ ገንዘብ ለማግኘት ስትሉ እንቅልፋችሁንና ረፍታችሁን ትሰዋላችሁ። ነገር ግን አእምሯችሁ በዴልታ ሞገድ በቂ ረፍት ካላገኘ የፈጠራ አቅማችሁ ይዝላል። ሀብታም ለመሆን መስራት ብቻ ሳይሆን አእምሯችሁ የዩኒቨርስን የሀብት ኃይል መልሶ የሚቀዳበት የዴልታ ረፍት ያስፈልገዋል። በቂ ረፍት ያጣ አእምሮ በቤታ ሞገድ ወይም በውጥረት ውስጥ ብቻ ይቆያል። ይህ ደግሞ ገንዘብን የመሳብ አቅማችሁን ያጠፋዋል። ጥልቅና ሰላማዊ እንቅልፍ የምትተኙ ከሆነ ጠዋት ስትነሱ አእምሯችሁ ትኩስና ለሀብት ዕድሎች ዝግጁ ይሆናል። ስለሆነም ሁሌም ከመተኛታችሁ በፊት ስልካችሁን አጥፍታችሁ አእምሯችሁን ከዓለም ጫጫታ ነፃ አድርጉት። ጥልቅና ጤናማ እንቅልፍ እንድተኙ የሚረዳችሁን ምቹ ሁኔታ ፍጠሩ። በቂ እንቅልፍ አግኝታችሁ ስትነሱ አእምሯችሁ የሀብት ሞገዶችን በቀላሉ የመጥለፍ ወይም ሪሲቭ የማድረግ አቅሙ ይጨምራል። አስታውሱ፣ ድካም ድህነትን ይስባል፣ መታደስና ብርታት ግን ሀብትን ይጋብዛል። የጋማ ሞገድ በአንጎላችሁ ውስጥ የሚፈጠር እጅግ ፈጣንና ከፍተኛው የንዝረት ደረጃ ነው። ይህ ሞገድ የሚከሰተው የተለያዩ የአንጎላችሁ ክፍሎች በአንድ ላይ ተቀናጅተው እጅግ ላቅ ያለ መረጃን ሲያቀነባብሩ ነው። ብዙ ጊዜ ዩሬካ የምንለው ወይም ድንገት በጭንቅላታችን ውስጥ ብልጭ የሚሉ ታላላቅ የንግድ ሐሳቦችና የሀብት መፍትሄዎች የሚመጡት አንጎላችሁ በዚህ የጋማ ደረጃ ላይ ሲሆን ነው። ይህ ሞገድ በሰከንድ ውስጥ የሕይወታችሁን አቅጣጫ የሚቀይር ግኝት እንዲታያችሁ ያደርጋል። ሰዎች ድሃ የሚሆኑት አእምሯቸው ሁልጊዜ በለመደው አሮጌ የሐሳብ መንገድ ውስጥ ብቻ ስለሚመላለስ ነው። የጋማ ሞገድ ግን ይህንን አሮጌ መንገድ ሰብሮ አዲስ የሀብት አድማስ ያሳያችኋል። ይህ የንቃት ደረጃ ታላላቅ ባለሀብቶችና የፈጠራ ሰዎች ውስብስብ ችግሮችን በቀላሉ እንዲፈቱና በቢሊዮን የሚቆጠር ገንዘብ የሚያስገኙ ሐሳቦችን እንዲያመነጩ ይረዳቸዋል። ስለዚህ አንጎላችሁ ወደ ጋማ ሞገድ እንዲገባ ለማድረግ ከፍተኛ ትኩረት ወይም ዲፕ ፎከስ የሚጠይቁ ሥራዎችን ስሩ። አዳዲስ ነገሮችን ተማሩ፣ ውስብስብ እንቆቅልሾችን ፍቱ እና አእምሯችሁ ከተለመደው አስተሳሰብ እንዲወጣ ግፊት አድርጉበት። በተጨማሪም ከላይ ያየናቸውን የአልፋና የቴታ ሞገዶች አዘውትራችሁ የምትለማመዱ ከሆነ አንጎላችሁ በድንገት ወደ ጋማ ሞገድ የመሸጋገርና ታላላቅ የሀብት ብልጭታዎችን የመፍጠር እድሉ ይጨምራል። ገንዘብን ወይም በረከትን የሚስበው የአንጎላችሁ ሞገድ የሚወሰነው በውስጣችሁ ባለው ስሜት ነው። ሕጉ የሚመሳሰሉ ነገሮች ይሳሳባሉ ወይም ላይክ አትራክት ላይክ ይላል። ሁሌም ልብ ስለማንላቸው ነው እንጂ በማህበረሰባችን ቋንቋና ብሂል ውስጥ
ይህንን ሐሳብ የሚያጠናክሩ በርካታ አባባሎች አሉ። ለምሳሌ ተመኝ እንድታገኝ፣ የተከፋ ተደፋ፣ የፈሩት ይደርሳል፣ የጠሉት ይወርሳል እና የመሳሰሉት ይገኙበታል። ከእነዚህ አባባሎች የምንረዳው በአንጎላችን ውስጥ ደጋግመን የምናስባቸው ነገሮች ሥጋ ለብሰው በገሃዱ ዓለም እንደሚገለጡ ነው። ብዙ ሰዎች በውስጣቸው ገንዘብ የለኝም የሚል የድህነትና የጭንቀት ስሜት ይዘው ውጫዊው ዓለም ግን ሀብትን እንዲሰጣቸው ይጠብቃሉ። ነገር ግን ውጤቱ ዜሮ ነው። ይህ ማለት የፈሩት ይደርሳል፣ የጠሉት ይወርሳል እንደሚሉት ነው። ምክንያቱም ንዝረታቸው ወይም ያስተሳሰብ ሞገዳቸውና የሚፈልጉት ሀብት አይዛመዱም። ሁሌም ድህነትን ይፈራሉ። ሊረበኝ ይችላል፣ ሊጠማኝ ይችላል፣ ብታመም መታከሚያ የለኝም፣ አንዳች ክፉ ነገር ቢያጋጥመኝ ራሴን ማድንበት ገንዘብ የለኝም እያሉ ሁሌም ስለ ድህነትና ድህነት ብቻ ያስባሉ፣ ይጨነቃሉ። እናም ውጤቱ ቀደም ሲልም እንዳልነው የተከፋ ተደፋ፣ የፈሩት ይደርሳል፣ የጠሉት ይወርሳል ነውና ብሂሉ ከድህነት ጋር ተወራርሰው ዕድሜ ዘመናቸውን ያሳልፋሉ። ስለዚህ ገንዘብና በረከት ወደ እናንተ እንዲመጣ መጀመሪያ እናንተ በውስጣችሁ የሀብታምነትን ስሜት መለማመድ አለባችሁ። ብዙዎቻችሁ ገንዘብ ሲኖረኝ ደስተኛና ባለ ሀብት እንደሆንኩ ይሰማኛል ትላላችሁ። ሚስጥሩ ግን ባለ ሀብት እንደሆናችሁ ሲሰማችሁ ወይም ያንን ንዝረት ስታመነጩ ነው ገንዘብ መምጣት የሚጀምረው። ይህ ስሜት ሲሰማችሁ አንጎላችሁ ወደ ትክክለኛው የሀብት ድግግሞሽ ይገባል። ስለዚህ ገንዘብ በእጃችሁ ባይኖር እንኳ ያላችሁን ጥቂት ነገር በማድነቅና እኔ ባለጸጋ ነኝ የሚል ስሜትን በማሳደግ አእምሯችሁን አሰልጥኑ። የምትፈልጉት ሀብት በእጃችሁ እንደገባ አድርጋችሁ አመስግኑ። ምስጋና እጅግ ከፍተኛ የሀብት ንዝረት አለው። በየቀኑ ቢያንስ ለ10 ደቂቃ ያህል ሀብታም ብትሆኑ ምን እንደሚሰማችሁ፣ እንዴት እንደምትለብሱና እንደምትራመዱ እንዲሁም እንዴት ሌሎችን ሰዎች እንደምትረዱ በዓይነ ሕሊናችሁ ተለማመዱ። ይህ ልምምድ አንጎላችሁን ከሀብት ጋር ያዛምደዋል። ያኔ ገንዘብ በራሱ ጊዜ ወደ እናንተ መሳብ ይጀምራል። አእምሯችሁ ልክ እንደ አፈር ነው። የዘራችሁበትን ያበቅላል። ብዙ ሰዎች ድሃ ሆነው የሚቀሩት በየቀኑ በአእምሯቸው ውስጥ የድህነት ዘር ስለሚዘሩ ነው። እኔ ድሃ ነኝ፣ ገንዘብ ለኔ አይሆንም፣ ሀብታም ለመሆን ሌባ ወይም አጭበርባሪ መሆን አለብኝ የሚሉ መርዛማ ድምጾች በውስጣችሁ ካሉ አንጎላችሁ የሀብት ሞገዶችን የመቀበል አቅሙ ይዘጋል። እነዚህ ድምጾች በአንጎላችሁ ውስጥ እንዳላስፈላጊ ጫጫታ ወይም ኖይዝ ሆነው የእድገትን ወይም የመትረፍረፍን ዜማ እንዳትሰሙ ያደርጓችኋል። ገንዘብን ለመሳብ መጀመሪያ አእምሯችሁን ከነዚህ መርዛማ ድምጾች ማጽዳት አለባችሁ። የድህነት ታሪክን ደጋግማችሁ የምታወሩ ከሆነ ከድህነት ጋር እየተዛመዳችሁ ነው። ሀብት የሚመጣው አሮጌውንና ሟቹን የድህነት ታሪክ ቀብራችሁ አዲስ የእድገት ወይም የሀብታምነት ታሪክ መጻፍ ስትጀምሩ ነው። ስለዚህ ስለ ገንዘብ እጥረት ማውራትና ማሰብ በፍጹም አቁሙ። በውስጣችሁ የለኝም የሚል ሐሳብ ሲመጣ ወዲያውኑ ለኔ የሚሆን የተትረፈረፈ ሀብት በመንገዴ ላይ ነው፣ የጊዜ ጉዳይ ነው እንጂ ከእጄ መግባቱ አይቀርም በሚል ሐሳብ ተኩት። ዜናዎችን፣ ፊልሞችንና ስለ ድህነት የሚያወሩ ሰዎችን ፈጽማችሁ ራቁ። ይልቁንም ስለ ስኬትና ስለ መትረፍረፍ የሚያወሩ መጽሐፍትንና ንግግሮችን ስሙ፣ አንብቡ። አእምሯችሁን በሀብት ሐሳቦች ስታጥለቀልቁት የድህነት መርዛማ ድምጾች እየጠፉ ይሄዳሉ። የአእምሯችሁ ሞገድና የልባችሁ ስሜት በአንድነት ሲዋሃዱ አስገራሚ ለውጦች በሕይወታችሁ መከሰት ይጀምራሉ። ይህ የአንጎልና የልብ ስምምነት ሀርት ብሬን ኮሄረንስ ይባላል። ብዙዎቻችሁ በአእምሯችሁ ሀብትን ትመኛላችሁ፣ በልባችሁ ግን ይሳካ ይሆን የሚል ጥርጣሬና ፍርሃት ነግሷል። ይህ መከፋፈል የአንጎላችሁን ሞገድ የተዘበራረቀ ያደርገዋል። አእምሯችሁና ልባችሁ በአንድ ድግግሞሽ ላይ ሲሆኑ የሚረጩት የኃይል ሞገድ እጅግ ጠንካራ ይሆናል። ያኔ የምትፈልጉት ገንዘብና ዕድል ባልታሰበ ፍጥነትና አጋጣሚ ወደ እናንተ መምጣት ይጀምራል። ስለዚህ በየቀኑ ጠዋት ለ10 ደቂቃ እጃችሁን በልባችሁ ላይ አኖሩና ትንፋሻችሁን አረጋጉ። ከዛም ትልቅ ሀብት ቢኖራችሁ የሚሰማችሁን የደስታና የምስጋና ስሜት በልባችሁ ውስጥ ፍጠሩ። ይህ ስሜት በልባችሁ ውስጥ እያለ በአእምሯችሁ ደግሞ ያንን ሀብት ስትጠቀሙበት ብሎም ሌሎች ሰዎችን ስታስደስቱበት ተመልከቱ።
ከዛም ይህንን እንዳደርግ ስለፈቀድክልኝ ብሎም ስላገዝክኝ አመሰግናለሁ ብላችሁ አምላካችሁን ከወዲሁ አመስግኑ። ከልብ የሚፈልቅ እምነት ተአምራትን እንደሚሠራ በቅዱሳት መጻሕፍትም የተነገረ ሐቅ ነው። የልባችሁ ስሜትና የአእምሮአችሁ ሐሳብ ሲስማሙ አንጎላችሁ እጅግ ኃይለኛ የሀብት መግነጢስ ይሆናል። ገንዘብ ልክ እንዳየር መዘዋወር ይፈልጋል። አእምሮአችሁ ገንዘብን አጥብቆ የመያዝና የመፍራት ሞገድ ውስጥ ከሆነ አዲስ ገንዘብ የሚገባበትን ቀዳዳ ይዘጋል። ብዙዎቻችሁ ገንዘብ ሲመጣላችሁ ከልክ ባለፈ ስስትና ፍርሃት ስለምትይዙት የሀብትን ተፈጥሯዊ ፍሰት ታግዱታላችሁ። ገንዘብን የሚስብ አእምሮ ግን ሁልጊዜ ክፍት ነው። አንጎላችሁ ገንዘብ ሲወጣ ተመልሶ እንደሚመጣ ካመነ ሁልጊዜ በሀብት ሞገድ ላይ ይቆያል። ስስት የድህነት ምልክት ነው። ልግስናና በራስ መተማመን ግን የሀብት መግነጢሶች ናቸው። ስለዚህ ገንዘብ ስታወጡ በጭንቀት ሳይሆን ይህ ገንዘብ ለሌሎች ጥቅም ይውላል፣ በጥፍ ሆኖም ወደ እኔ ይመለሳል በሚል የደስታ ስሜት ታውጡት። ጥቂት ሳንቲም እንኳ ቢሆን ለተቸገረ ሰው ስትሰጡ አእምሯችሁ እኔ ሰጪ ነኝ፣ ስለዚህ እኔ ጋር ትርፍ አለ የሚል የሀብት ምልክት ለራሱ ያስተላልፋል። ይህ ስሜት አንጎላችሁን ሁል ጊዜ ልክ እንደ ሀብት መቀበያ ጣቢያ ክፍት እንዲሆን ያደርገዋል። አስረኛውና የመጨረሻው ነጥብ አእምሯችሁን ሁል ጊዜም የሚፈልግ ወይም የሲኪንግ ስሜት እንዲኖረው ሳይሆን ያለው ወይም የሃቪንግ ስሜት እንዲኖረው ማድረግ አለባችሁ። ገንዘብ እፈልጋለሁ ስትሉ ለአእምሯችሁ የምትነግሩት የለኝም የሚለውን እውነት ነው። አእምሯችሁ ደግሞ የለህም የሚለውን ንዝረት በማጠናከር ድህነትን ይስባል። ነገር ግን ገንዘብን የሚስብ የአንጎል ሞገድ የሚፈጠረው ሀብቱ ቀድሞውኑ በውስጣችሁ እንዳለና የሚቀረው ጉዳይ በውጭ በኩል መከሰቱ ብቻ መሆኑን ከልብ ስታምኑ ነው። ይህ የባለቤትነት ንቃት ወይም ስቴት ኦፍ ቢንግ አንጎላችሁን ከጥረት ወደ መቀበልና መትረፍረፍ ያሸጋግረዋል። ያኔ ገንዘብን አታሳድዱትም፣ ገንዘብ ራሱ እናንተን ፍለጋ ይመጣል። ስለዚህ በየቀኑ አመሰግናለሁ የሚለውን ቃል ተለማመዱ። ምስጋና አንድ ነገር ቀድሞውኑ እንደደረሳችሁ የሚያሳይ ትልቁ ማረጋገጫ ነው። ለሚመጣው ታላቅ ሀብት አመሰግናለሁ እያላችሁ ስታምኑ አእምሯችሁ የሀብት ባለቤት እንደሆናችሁ ይቀበላል። ይህ እምነት ደግሞ በአካባቢያችሁ ያሉትን የሀብት ዕድሎች በሙሉ እንደ መግነጢስ ስቦ ወደ እናንተ ያመጣቸዋል። ገንዘብን የሚስበው የአንጎላችሁ ሞገድ የጭንቀት ሳይሆን የሰላም፣ የእጦት ሳይሆን የተትረፈረፈ እምነት ውጤት ነው። አንጎላችሁን በየቀኑ በምስጋና በፈጠራና በመበልጸግ ስሜት ታስተካክሉ። ከቤታ ሞገድ ውጥረት ወጥታችሁ ወደ አልፋ፣ ቴታና ጋማ ሞገዶች ስትሸጋገሩ ወደ ሕይወታችሁ ሀብት መፍሰስ ይጀምራል። እስካሁን አብራችሁ ለነበራችሁ ያሰባችሁት ይሳካ፣ የነካችሁት ይባረክ፣ በቤታችሁም በረከት ይሁን፣ መትረፍረፍ ይሁን። ለሰጣችሁኝ ጊዜ ከልብ አመሰግናለሁ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ በሰላም ቆዩኝ።